የፍቺ ወረቀት ሞገስ ዛሬ ገና አሰብክ። እኔም እኮ መጀመሪያ ሌላ ነገር ውስጥ ምገባ ህጋዊ ሚስቴ ናት። ህጋዊ ሚስቴን እንዴት ትወስዳለህ ነበር ስሬ ነበር። በህጉ መሰረት ከፈታችን ምንም ችግር የለውም። ፈርማለሁ። አሁን ይልቅ ማሾፉን ተውና ፈርም። ሞገስ እፈርማለሁ አልኩ። ከልቤ እኮ ነው የማወራው። መቼስ ባገጭ አልፈርም። እምፈርምበትን እጄን ፍታኝ። አትፍራ። ቢያንስ የምፈርምበትን አንደኛው ልጅ ፍታኝ። እኔ በነፃነት እንድትኖሩ ነው የምፈልገው። ናፍተህ ሄሎ ካሌ፣ እኔ የምለው መደብል ዝናን የት እንዳደረገው ማን ሊያውቅ ይችላል? እኔ እንጃ፣ እኔ አላውቅም። እኔ ጋር ስታወሪ እኔ እንጃ አይባልም። ደግሞ የስልክሽን ዳታ አታጥፊ። በማንኛውም ሰዓት ልደውልልሽ እችላለሁ አላልኩሽም? በጣም ይቅርታ ካሌ። ማን ሊያውቅ ይችላል? ለማን ሊናገር ይችላል? ልጁ በጣም አደገኛ ነው። ስልክ እንኳን የሚጠቀመው የተለያየ መስመር ነው። ቆይ ስለሱ የምታውቂው ነገር አለ? እኔ ምንም አላውቅም ካሌ። ሞገስ ዝናን እንግዲህ ሊፈታው እየተዘጋጀ ይገኛል። ውድ ቤተሰቦቻችን፣ ሞገስ ግን ማድረግ የለበትም። በጣም ስህተት ነገር ሊሰራ እየተዘጋጀ ነው። ይፈርምልኛል በሚል ምክንያት እንግዲህ ዝናን ለመፍታት ጎንበስ ቀና እያለ ይገኛል ማለት ነው። ውድ ቤተሰቦቻችን፣ ዝና ደግሞ እጁን ከተፈታ እንኳን አይደለም ይቅርና ሊፈርምለት እሱን ራሱ እንዳልተፈጠረ አድርጎ ረጋግጦት ነው ጥሎት የሚሄደው። በዛ ላይ ደግሞ መድብል እንግዲህ መድብል እንኳ ምሳሌ ተይዛ ፍታና ልቀቅ ተብሎ ሲጠየቅ አይ አልፈታም፣ ወንድሜ ብሩክን ይዘው ሁለተኛ ምሳሌን ከገደሉ ምግደላት እንጂ ዝናን ለቅቄማ ሌላ ሪስክ ውስጥ መግባት አልፈልግም ብሎ ነው እንግዲህ ዝናን ያስቀመጠው ማለት ነው። ሞገስ ደግሞ እንግዲህ የእውነቱን መስሎት እፈርምልሃለሁ ስላለው ብቻ ሊፈታው እየተዘጋጀ ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ሰላምታዬ በያላችሁ ቤትረሳችሁ ላይክ ማድረጋችሁ እንዳይተረሱ። ቪዲዮ እስከመጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። እንግዲህ ዛሬም በአዲስ ቪዲዮ ብቅ ብለናል። በክፍል 93 ምሳሌ ድራማ በጣም ብዙ ትምህርቶች እያስተማረ የሚገኝ ነው ማለት ነው። እንግዲህ ዛሬ ዝና ያው እንግዲህ ብዙ ቀናቶችን እየተሰቃየ ይገኛል። ግን በዚህ ሁሉ ቀን ቢሰቃይም እንኳን እስካሁን ድረስ አንድ ሚስጥር አላወጣም ማለት ነው። ጭራሽ ሊያወጣ ምንም ግዴሉኝ እንጂ አላወጣም ብሎ ጨክኖ ነው እየተገኘው ማለት ነው። ቤተሰቦቻችን በዚህ መካከል እንግዲህ ደግሞ ዛሬ ሞገስ ወረቀት አምጥቶ ወይም የፍች ወረቀቱን ና ተፈርማለህ ብሎ ጠይቆት ነበረ። ብቸገረኝ እሱ እኮ ፊቱን ፈቅጄ ነው። ይሄንማ ማርሽጠው ምን ይበሉ ታዲያና በጥርስ ያልፈርመው ስለዚህ ናቶልና ፍታኝ አንድ እጄን እንኳን ፍታኝና ልፈርምልህ ብሎታል። ሞገስም እንግዲህ እሺ ብሎ ጎንበስ እያለ ይገኛል። ወደ ቤተሰቦቻችን ሞገስ እዚህ ጋር መፍታት የለበትም። በነገራችን ላይ በፊት ራሱ መድብልን እንግዲህ እንፍታው ባክህ ምሳሌን ልቀቋት አለዚያ ይገሏታል ብሎ መድብልን ሲለምነው ሞገስ አይሆንም፣ ምንም ቢሆን ሞገስ እኔ ብፈታው ደስ ይለኛል። አንደኛ ልጅቷን አይሰጡንም፣ ሁለተኛ ደግሞ ወንድሜሳ እሺ አሁን ሰጠናቸው፣ ነገ ጧት እኮ እኛን ሊያጠፉ ነው እንጂ የሚሰናዱት እንኳን ሌላ ፍንጭ ሊሰጡን። ስለዚህ ይህን ቻንስ መቼም ልናገኘው የማይችልና ሊደገም የማይቻል ቻንስ ነው። ስለዚህ ይህን ነገርማ አስተውለ ተራመድ እንጂ ብሎታል ማለት ነው። ውድ ቤተሰቦች በዛም እንግዲህ እሺ ብሎ ነው በፊት እንትን ያለው። በእርግጥ ብሩክ እኮ ከልጁ በላይ ምንም የሚቀርብበት ነገር የለም። ከሁሉም በላይ ለልጁ በጣም ትልቅ አክብሮት አለው። ለልጁ ብሎ ብዙ መስዋዕትነት ይከፍላል። ለልጁ ብሎ ይሞታል። ለልጁ ብሎ ራሱን አሳልፎ ይሰጣል። ስለዚህ ከልጁ የሚበልጥ ነገር የለም። በዚህ ሁኔታ ውስጥ ምናልባት ነገ ጧት እሱ ቢመጣ እንኳን ልጄሳ ቢሉን አደራ ብሎን ሄዲው ልጁ ልጄ ብሎ ቢጠይቀን
የምንመልሰው ነገር የለንም። ስለዚህ እባክህ ልጁን እናስፈታት፣ ዝናን እንልቀቀው ብሎት ነበረ። መድብል ግን ነው አይሆንም፣ ሞገስ ቢሆን ደስ ይለኛል፣ ግን ያልተረዳኸው ነገር አለ፣ እባካችሁ ተው ብሎ ነበረ። እሱም ብቻ ሳይሆን ቅድስቴ እንግዲህ በለቅሶ ጭምር በቃ በጣም ተባጥሯል። መድብል እባክህ ፍታው፣ ዝናን ፍታው፣ እባክህ ምሳሌ ትምጣልኝ፣ እባክህ ያደራ ልጅን ቃሌን አልብላ፣ አለበለዚያ ደግሞ ልጅቷን አላስፈታም፣ ዝናን አልለቅም የምትል ከሆነ እኔ ወደ ክፍለ ሀገር እሄዳለሁኝ። ታዲያ ዝቅ ምሳሌም የለች ብሩክም የለ፣ ከታዲያ እኔ ባዶ ቤት ምን ብዬ እቀመጣለሁኝ? ምን በወጣኝ ብዬ ነው እያለች እንግዲህ ቅድስቴን በጣም በምሬትና በሀዘን ውስጥ ነው ያለችው። ግን ይህንንም መድብል እባክሽ ተይ ቅድስት እየተረጅኝ እባክሽ፣ አውቃለሁ የልጅሽን የነጠኩሽ፣ ግን ደግሞ ምንም በቃ ታገሺ፣ ትመጣለች፣ ምሳሌም ትመጣለች፣ ብሩክም ይፈታል እና እባክሽ ታገሺ እያላት ይገኛል። ውድ ቤተሰቦቻችን ቅድስቴ እንግዲህ በጣም ሌላ ስሜት ውስጥ ነው የገባችው። በቃ ገጠር ቤት እጅ ቤተሰብ አለኝ እኮ፣ ስለዚህ አንደኛ የራሴን ህይወት መጀመር አለብኝ፣ ሁለተኛ እባክህ አንዴ ምሳሌን አስፈታልኝ እንጂ እዚህ እንኳን ተፈራ ተዚህ እንትን ካልክ ምሳሌን ይዣት እኔ ገጠር ገባለሁኝ፣ ክፍለ ሀገር ሄዳለሁ ብለው ነበረ። አንቺ ከዚህ ቦታ ስለቀየርሽ እነዚህና እኛን ይፋቱናል ማለት አይደለም። ዝናን አሁን ተለቀቅን ብዙ መስዋዕትነት ያስከፍለናል። ስለዚህ እባክሽ ተይ፣ እባክሽ ተረጋጊ እያላት ይገኛል ማለት ነው። ውድ ቤተሰቦቻችን ግን ቅድስቴን በጣም የደበራት በጣም ከሚባለው በላይ የደበራት። በዛ ላይ ቤት ውስጥ ብዙ ነገሮች ነው የሉ ማለት ብር ምናምን ጨርሰዋል እና እንግዲህ ምሳ የለም እንደ ቅድስት ሲላት ሽሮ አለ ሌላ ነገር እንኳን የለም ነበር ያለች። እንደ ሽሮ ምግብ አይደለም እንደ ሽሮ ካለ ታዲያ ነበር ያለ ማለት ነው። እና ያው ጭንቅ ብላ ስለነበረ እና ደግሞ ቤት ኪራይም እኮ ሴትዮዋ መታ ቤት ኪራይ ጠየቀችን፣ ምን ይሻላል እያለችው ነበረ። ቤት ኪራይ አብሽር እንከፍላለን፣ ግን ለቀጣይ ቤት ቀጣይ ወርና እንደዛ እዛኛው ቤታችን ነው የምንሄደው እና አይዞሽ በቃ ትጨናነቂ፣ ጸሎት ብቻ አድርጊ፣ እንደዛ አትሁኝ እያላት ነበር መድብል ማለት ነው። ቅድስቴም እንግዲህ ሳትወድ በግድ እሺ ብላለች፣ ምክንያቱም ምንም አይነት አማራጭ ስለሌላት እላችኋለሁ ውድ ቤተሰቦቼ። ሌላው እንግዲህ ያው ሞገስ እንዳልኳችሁ ወረቀቱን ይዞ ያው ሉላ የፍች ወረቀት ከፍርድ ቤት ያወጣችውን አስኑን ይዞ ዝና ጋር ሄዷል። ግን ዝና ጋር መሄድ የነበረበት መጀመሪያ ለመድብል ደውሎለት መድብል ጋር አውርተው ከመድብል ጋር ሆነው ነበረ መምጣት ራሱ ያለባቸው እንጂ በዚህ ሁኔታ ዝም ብሎ መምጣት የለበትም ላለሁኝ። እናንተስ ምን ትላላችሁ? ምክንያቱም እንደዛ ነው መሆን ያለበት እንጂ በጣም ነው የሚያስጠላው ውድ ቤተሰቦቻችን። ሌላው እንግዲህ ዝና እስካሁን ምንም ሚስጥር እያወጣ አይደለም። ማህሌትና ኤፍራታም እንግዲህ ኤፍራታ ያው እየተንበደበደች ነው ማለት ብዙ እየተጨነቀች ነው ያለችው። ማህሌት ደግሞ እንግዲህ ከዝና ሰዎች ጋር ወይም ከካሌሞስ የሚባለው ሰውዬ ጋር ቀጥታ ተገናኝታ እያወራች ነው የምትገኘው። ሲቀጥልም የነብሩክን ቤት እንግዲህ ለእነሱ ያሳየቻቸው እሷ ነች። ሁለተኛ እንግዲህ ኤፍራታን መተው ኤፍራታን እንግዲህ እንዲያስፈራሯትና ነገሮችን እንትን እንድትል ያስደረገቻት እሷ ናት። ኤፍራታ ግን እህትሽ አይደለሁኝ አደራሽን አሳልፈሽ እንዲያሰጭኝ እያለች ተንበደበድ ያለ ማህሌት እንደሆነ ለእሷ ምንም ደንታ የላትም። እውነት አሁን አውጪ አለበዛ ትገደላለሽ፣ ትሞቻለሽ፣ ትሰቃያታለሽ እያለቻት ነው። እንትና ማን ነው መድብል ዛሬ እንግዲህ እንዳያችሁት ለዝና ምግብ እያበላው ነበረና አሳዝነኝ ላንተ እንትን ብዬ አይደለም፣ ግን ማግኘት ያለብኝን ነገር እስከማገኝ ድረስ ነው እያለው ነበረ። ያ ማለት ምንድነው? አሁን ላይ ስለ ብሩክ መረጃ ነው የሚፈልገው መድብል ማለት ነው። ግን እስካሁን ድረስ ያንን መረጃ ምንም ነገር ስላላገኘ እሱን ነገር ግዴታ ለማግኘት ዝና በህይወት መቆየት ያስፈልጋል ጋይስ። ሶ ያንን ነገር ለማድረግ ደግሞ ግዴታ መብላት አለበት። አለበለዚያማ ወይ ደክማል፣ ትንፋሽ አጥሮታል ምናምን ሰው ስለሆነ በዛ ላይ ወንድ ልጅ ስለሆንኩኝ ነው እያለው ነበርና እንግዲህ የተወሰነ ጎርሶ ዝናማ አልፈልግም አለ ማለት ነው። እንግዲህ አሁን ላይ ሞገስ ሊፈታው እያለ ነው። ግን በእርግጠኝነት መድብል እንደሚደርስና ሳይፈታ እንደሚቀር አንጠራጠርም። ምክንያቱም መድብል ይመጣል። በእርግጠኝነት መድብል እየመጣም ስለነበር መድብል ስለሚደርስ ሞገስ አይችልም ለመፍታት ማለት ነው። መድብል ያስቆመዋል። አለበለዚያ ግን እዚህ ጋር
ሞገስ ከፈታው በቃ ትልቁ እንጀራ ሊጥ ሆነ ትላላችሁ። ይረጋግጣቸዋል።